ቢስሚላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬም አላህ ካለ ሌላ ዱዓችን እንዲቀበል የሚያደርግልን ነገር እናያለን። ሐላል መመገብ። ረሱል ሰለላሁ ዐለይሂ ወሰለም አንድ ሰውዬ በረሃ ላይ ይጓዛል አሉ። ጸጉሩ አቧራ ነው፣ ልብሱ አቧራ ነው። ከዛ በኋላ ያ ረብ ያ ረብ ያ ረብ ሲል ረሱል ሰለላሁ ዐለይሂ ወሰለም ከይፈ የስተጂቡ ላህ አሉ። እንዴት ይቀበለዋል? ማዕከሉሁ ሐራም አሉ። የሚበላው ሐራም ነው፣ የሚጠጣው ሐራም ነው፣ የለበሰው ከሐራም ነው። እንዴት አላህ ይቀበለዋል አሉ። ሱብሓነላህ። አመጋገባችን ሐላል ማድረግ ወይም ደግሞ ሐላል ከስብ መስራት ዱዓችን ተቀባይነት እንዲያደርገው ያደርግልናል ማለት ነው። ሌላ ደግሞ ምንድነው እንትን ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ይሉናል? አንድ ሰው ዱዓ ሲያደርግ በሰላዋት መጀመር ዱዓችን ተቀባይነት ከሚያደርገው ትልቁ ነጥብ ውስጥ እሱ ነው። ረሱል ሰለላሁ ዐለይሂ ወሰለም አንድ ሰውዬ ዱዓ ሲያደርግ አዩትና ቸኮለ አሉ። ከዛ ሌላኛው ሰውዬ ደግሞ ይሄ በትክክል ዱዓው ተቀባይነት አለው አሉ። ከዛ ቸኮለ። ለምን ቸኮለ ለምን አላችሁት አሉ ረሱል ሰለላሁ ዐለይሂ ወሰለም። መጀመሪያ ሰላዋት አላወረደም፣ አላህንም አላመሰገነም፣ ዝም ብሎ ወደ ዱዓው ገባ አሉ። ሰዎች መጀመሪያ ሰላዋት አውርደን ከዛ በኋላ አላህን አመስግነን ከዛ ወደ ሐጃችን ስንሄድ አላህ ሱብሓነሁ ወተዓላ ይቀበለናል ማለት ነው። ለዚህ ደግሞ ለምሳሌ የሚያገለግለን እንደ መረጃ የሚሆነን ሰው ሰላተል ጀናዛ ሲሰግድ ሰውየው መጀመሪያ ፋቲሃ ይቀራል፣ ከዛ ሁለተኛው ላይ ሰላዋት ያወርዳል። ከዛ ነው ለሰውየው ዱዓ የሚደረግለት ማለት ነው። ይሄ ምን ያስተምረናል? ሐምድ አድርገን ከዛ በኋላ ሰላዋት አድርገን ዱዓ ካረግን ዱዓችን ተቀባይነት እንዲኖር ያደርገው ማለት ነው። ሌላ ደግሞ ይሄንን የሚያስረዳን ፋቲሃ ነው። አልሐምዱሊላሂ ረቢል ዓለሚን የዓለማት ጌታ ምስጋና ተገባው ብለን ጀመረን። ከዛ በኋላ አርራህማን አርራሂም በጣም ሩህሩህና በጣም አዛኝ የሆነው ጌታ፣ መሊክ የውሚዲን የቂያማ ቀን ንጉስ የሆነው ጌታ ሱብሃንአላህ ሁሉም ማመስገን ናቸው ማለት ነው። እና ኢያከ ነዕቡዱ ወኢያከ ነስተዒን ብለን ከዛ ዱዓው ከዛ ነው የሚቀጥለው። ይሄም መረጃ ይሆናል። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተ በተሰማችሁት የምትጠቀሙ ያድርገን። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። አሰላሙ አለይኩም